መዳረሻ ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም ሁሉም ኸይር ነው ወይ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር፣ ኮሜንት በማድረግ የደውል ምልክቷን በመጫን ሌላ ጊዜ የምለቀው ቪዲዮ እንዲደርሳችሁ አድርጉ ማለት ነው። ሌሎቻችሁም ነባሮቹ እንደ በፊት አይደላችሁም፣ ጣል ጣል አድርጋችሁኛል እና እንደ በፊት ወይም ደግሞ እንደ በቀደም እስከ ዛሬ ድረስ እስካለን ድረስ እንድታበረታቱኝ እፈልጋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ ክፍል 61 ይዤላችሁ መጥቻለሁ። ጽናጽ ደግሞ የኢፍራታን እናትሽን ለምንድን ነው ይቅርታ አላልሻትም ወይ? እናትሽን ደግሞ ለምን እንትን አትያትም? ያኔ አታናግሪያትም? ገነት እኮ እናትሽ ናት ብላ ተናገረች ማለት ነው። ጽ ራስዋን ያስመሰለች ነው እንጂ ጽ ሁሉም ነገር እያወቀች ነው። ራስዋን ስታ ወይም ደግሞ ራስዋን እንትን ብላ አይደለም። ከሁላቸውም ሌላ ነገር ያኔ ከዚህ በፊት እንትን ያላለችው ነገር ለማወቅ ምጥር ሰው ናት እንጂ ሁሉም ነገር ታውቃለች ማለት ነው። ሌሎቻቸው ግን እነሱ ደግሞ ያሉት የኢፍራታም ሆነ ገኒም ሆነ ሌሎቻቸውም ያኔ ምንም እንትን ማትን ነገር ማታስታውስ ነገር ምናምን እየመሰላቸው ነው ማለት ነው። እና አብረው ቁጭ ብለው ነበረ ጽና ኤፍራታ አብረው ቁጭ ብለው ነበረ። ከዛ ሁሉም ነገር እስከ ዛሬ ድረስ የተደበቀ እስከ ዛሬ ድረስ የተደፈነ እንትን ዛሬ ላይ ነግራታለች። ከዛ ኤፍራታ ደግሞ አላመነችም። ባታምንም ደግሞ ያኔ ሁሉም ነገር ስለነገረቻት ገብቷታል። ግን ያኔ ግራ ገብቷታል እንጂ የተናገረችው ነገር እንዳለ ጽን የነገረቻት ነገር እንዳለ እውነት ይሆናል ወይ ያለች በጣም እንትን ያለች ነበረ። ዝም ያልኩኝ ነው ይቅርታ የተጠራሁኝ ምናምን የመሰለኝ። ያው የሰው ቤት ያለን እኛ እናውቃለን። እና ያፌትም ደግሞ ጉድ ሊሰራ ነው። ኤፍራታም ደግሞ ኤፍራታ ገኒ እናትሽ ናት፣ የወለደችሽ ተደፍራ ነው፣ ትንሽ ያለች ተደፍራ ነው። ስለዚህ ከወለደችሽ በኋላ ማሳደግ ስላልቻለችበት ወይም ደግሞ በምታሳድግበት እንትን አቅም ስለሌላት አምጥታ እንትና ቤት አምጥታ ጣለቻት። ከዛ በኋላ ደግሞ እዚህ ቤት አምጥታ ጣለቻት። እነ መስፍኔ አሳድገውሽ እዚህ አድርሰውሻል። ስለዚህ ገኒ እስከ ዛሬ ድረስ የትም አልጣለችሽም ማለት ይቻላል። ለምን አንቺን ለማየት አንቺን እንትን ለመጠበቅ አንቺን ደግሞ ላይ ጎዱሽ እንትን ለማለት ከጎንሽ ሆና ሰራተኝነት ተቀጥራ እየሰራች ነው። ያንቺን እንትን ላለም ማለት ለምንድን ነው እናትሽ እንደሆነች እያወቅሽ ለምንድን ነው ይቅርታ ማታደርጊላት? እሷም ጥፋቷ ምንድን ነው? በምንስ ያኔ በዛ ሰዓት እንዲህ ብላ እንትን ብትልሽ ራሱ እናትሽ ነኝ ካለችሽ ራሱ እንዴት አድርጋ ልታሳድግሽ ነበር? ለምንድን ነው ይቅርታዋን ተቀብለሽ ለምንድን ነው እንደ እናት አትሆኑ? ዝቅ ብላ እዚህ ቤት ስለሰራች ነው ወይ አለቻት ማለት ነው። ስትላት ደግሞ እሷም ደንግጣ በዛም ወሬውን ሳትጨርስላት ናታን መቶ ምንድን ነው ምን የተናገራችሁ ነው ያላችሁ? በእኔ ጥፋት ነው እንዲያኮረፍሽው ወይስ ለምንድን ነው እንደዚህ የተጫጨሁ ያላችሁ ብሎ ሲላት እሷም ደግሞ አረ በዚህ አይደለም እና እንደዚህ ነገር ነግራኛለች። አሁን ውጣልኝ
ያልጨረሰችልኝ ነገር አለና ልሰማ ተፈልጋለሁ ብላ ስትለው ምንድነው የምትሰሚው? ምንድነው ልሰሚ የምትፈልጊው? ምናምን አላት። ሙሉ በሙሉ እንዲህ ያለችኝ ብላ ነገረችው ማለት ነው። እና የእሷን ታምኛታለሽ ወይ? ሐኪሙ ያለ ነገር አልሰማሽም ወይ? አንዳንዴ በጭንቀት ጊዜ የምትናገራቸው ነገሮቹን አታውቅም ብሎ በሱ ዋሻት ማለት ነው። ሲዋሻትም ያኔ እንደ ዋሻት ነው እንጂ አላመነችው። የፂ በጣም አመነቻት ማለት ነው። እናቴ ገኒ እንደሆነች እናቷ ገኒ እንደሆነች ምናምን አመነቻት። ግን እስከ ዛሬ ድረስ ገኒ እዚህ ቤት እየሰራች ያለችው እኔን ለመጠበቅ ነው። እኔን እናት ነኝ ወይም እናትሽ ነኝ ለማለት የኔን ፈርታኝ ነው ምናምን ብላ በራሷ እንትን ማለት ጀመረች ማለት ነው። ያው ውጭን ስትወጣ ደግሞ እንዳያችሁ የገኒ ምንም ሳትላት የሉሊት ነው ማና የምትባሏን የእሷ ነው ልሸኝሽ ብላ ይዛት የወጣችሁ እንዳያችሁ። ልሸኝሽ ብላ ከንትን ካለቻት በኋላ ያልኩሽ ነገር ሙሉ በሙሉ ቶሎ ብለሽ ልታፋጥኝኝ እፈልጋለሁ ብላ በሱ ተለያይተው ከዛ ከማን ጋር ብትገናኝ ጥሩ ነው? ካፌት ጋር ተገናኘች። ያልሆነ ውሳኔ ትገባለች ማለት ነው። እና ኤፉን በጣም አሳዝናኛለች ማለት ነው። የናታን ስትል እስከ ዛሬ ድረስ በሷ ምንም ጥፋት ተገኝቶባት ሳይሆን በናታን ጉዳይ ሁሌ ገደል ትገባለች። በናታን ጉዳይ ሁሌ እንትን ትላለች ማለት ነው። እሱም አርፎ አይቀመጥም። እሷም ደግሞ እሱ ስለምትወደው ብቻ እሱ አንድ ነገር ሊሆንበት አንድ ነገር ሊጎልበት ራሱ አትፈልግም። አሁን ደግሞ ያው እንዳያችሁ ወይም እስር ቤት አወረውረዋለሁ የሰው እንትን አለኝ ሰው ሲገል የሰው ቪዲዮ አለኝ ወይም ደግሞ እኔን ታገቢኛለሽ ብሎ አስፈራርቷታል። ምን ትመርጥ ይሆን ማለት ነው? ያኔ ውሳኔ ሰጥቷታል። ወይም እምቢ ካልሽ ይሄኛው የፖሊስ እሰጣለሁ፣ ይህ እጄ ላይ ያለ ቪዲዮ የፖሊስ እሰጣለሁ፣ አሊያም ደግሞ አንቺ የኔ ሚስት ሆነሽ ትቀጥያለሽ ብሏታል። የእሱ ሚስት መሆን ትስማማለች ወይስ ቪዲዮውን ወስደህ ስጥ ብላ ትለዋለች? እስኪ የትኛውን እንደምትል ራሱ ኒንጃ። እኔ ራሱ ግራ ግብት እየገባኝ ነው። እና ምጠይቅሽ ነገር ባንዴ እንትን ልትይ ትችያለሽ፣ ግን ምነግርሽ ነገር ባንዴ ላትስማሚ ትችያለሽ። ግን እምቢ ካልሽኝ ይሄ ቪዲዮ ወስጄ የፖሊስ እጅ ካቀበልኩ ከዚህም በፊት ያልዘጋው ፋይል ስላለ ይሄም ደግሞ ሲጨመርበት የተባባሰ ይመጣል። ከስርም ቤት መውጣት አይችልም። ከዚህ በፊት እኔ ነኝ ያስወጣሁት። አሁን ግን እንኳን እኔ ላስወጣው ዞርም ብያ ላየውም ሌላ የሚያስወጣው ሰው የለም። ስለዚህ አንዱን ምረጪ ብለዋል ማለት ነው። በቃ አሁንማ በባሰ ነገር በባሰ ገደል ነው ናታንን ያስገባው ማለት ነው። እንደዛ አድርጎ የስራ ብሎ በወጣበት እንደዛ አድርጎ ምንም ሳያደርግ ሰው ገደለ ብሎ ያኔ አገራችን ላይ እንደሚደረግ ነው። አሁን አብዛኛው ጊዜ አገራችን ላይ ይሄ ሰው እንደዚህ ሆነ፣ ይሄ ሰው እኮ በእንደዚህ ነገር ትንትን አለ፣ ይሄ ሰው እኮ ይሄ ነገር አጥፍቶ እየተባለ በእንደዚህ በጥቅም እንትን ያለ ነው። ይሄ ሰው ገደልክ፣ እንደዚህ ያደረክ ያሉ ነው በብዛት ሰው ገደል ውስጥ የሚያስገቡት ወይም ደግሞ እስር ቤት እንዳይወጣ የሚያደርጉት በብር ተታለው ነው ሌሎቻቸውም ማለት ነው። እና ያፌትም ያደረገው ነገር ይሄ ነው ማለት ነው። እና ያኔ በሌላ ነገር አትሸነፍልኝም። በሱ ከመጣሁባት ግን በእንደዚህ አይነት ከመጣሁባት ግን የግርዷ እኔን ሳትፈልግ በግዷን ታገባኛለች ብሎ ነበረ
ከዚህም በፊት ሚስማማ የነበረው እንዳያችሁ እንደ ህልምም እንደ እንትንም ያደረገው ነበረ። ዞሮ ዞሮ ግን የሱ ሊያደርጋት ነው ማለት ነው። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሸር አትርሱ። ሀባይ ባይ ባይ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ